ሰኒዬ እንግዲህ ብቸኝነቷ በጣም እንግዲህ ተከፍታለች ማለት ነው። ሰላም ሰላም ቻናል ቤተሰቦቼ እና አባሪዎቹ ላይክ አድርጉ፣ አዲሶቹ ሰብስክራይብ አድርጉ። ውድ ቤተሰቦቼ አበራቱቱ፣ ጠንክሩኝ፣ ደግፉኝ ማለት ነው። እንግዲህ ዛሬ ይዤ የመጣው የጽናት ድራማ ነው ማለት ነው። እስከ መጨረሻ አዳምጡ። 140 ነው ዛሬ፣ እንደው 40 ደርሷል። ለስጎ ወደ ድራማ። ከዚህ ባለፈው ጊዜ እህቷ ነበረች ከሰንዬ ጋር፣ ግን እህቷ ጥላ ስለሄደች ገና ካሁኑ በጣም ከፍቶኛል እያለች ሰንዬ እንግዲህ እየተጨናነቀች ነው ያለችው። ታዲያ ምን ላርግ? ቆይ እህቴ ብቸኝነቱን አስረስተሽስ አሁን ደግሞ እንደገና ወደ ብቸኝነት ቀየርሽኝ ያለች ና ትረዳላች እንግዲህ የነዚህ ፍቅር ደግሞ በጣም ደስ ያለ ነው። እንግዲህ ከቆንጆቹ ቆንጆ ነሽ እኮ ያለ ናሆሜ ሚሩዬን እንዴት ነው የሚያወሩ? ጎንበዝ ብሎ ሳሜና የኔ ፍቅር ተነሺ ስትል ሚሩዬ ደግሞ ነጋ እንዴ እያለች ነው። እንደዛ ስትል አዎ ነግቷል እሱ ደግሞ እያላት ነው። እሺ እነሳለሁ ሚሩዬ። ናሆሜ ደግሞ ሴሚ እያላት ነው። እንደዛ ተኝታ የማትነሷ ንግስት ልሳምሽ እንዴ እያላት ነው። እንግዲህ ሜሉዬ ደግሞ እሺ ልውል እያለች እያቆላመጠች ነው። እሺ ልውል። ሜሉዬ ደግሞ ፈረሱ የታለ? ናሆሜ ደግሞ እሱ አታስብ እንገዛለን። አሁን በቃ ተነሺ፣ ቆንጆ ምግብ ነው የሰራሁልሽ ናሆምዬ ማለት ነው። ኦ ማይ ጋድ። ሜሉ ደግሞ ሳቀችና ወይኔ አለችው። እንዴ ቤተሰቦች ይቅርታ እንግዲህ ተጠርቼ ነበረ። እዚህ ጋር እንግዲህ የሚታየው እንግዲህ ተወዳጇ ጽናትዬና ኪሬ ናቸው ማለት ነው። ኪራ ጽናትዬ ሽንኩርት እየከተፈች እያለች ጊዜ ኪራ መጥቶ እንዴ እያለቀሽ ነው እንዴ ስትላት፣ አራ አይደለም ሽንኩርቱ ነው ስትል፣ እሱ ደግሞ ናይልኝ እስኪ ሌልሽ አይዋ እና አይኗን እፍ እፍ አርጋት። ከዛ በቀኝ አመሰግናለሁ ብለኝ ኪራ ደግሞ አይ ምንም አይደለም አላት። ሰሞኑ ልክ ያልሆነ ነገሮችን ተናገር ያለው ጥሩም አልነበርኩም ያላት ይቅርታ እየጠየቃት ኪራ ነበረ። ጽናትዬ ደግሞ ቀስ ብላ አረ ምንም አይደለም እኔ ላንተ ላይ የሚጨክን ልብ የለኝም ስትል ደግሞ ኪራ ደግሞ ምን አልሽኝ ስትል አረ ምንም አሁንም አረ ምንም አሁንም ጽናት ደግሞ ያው ነገሮቹ እኛ ያላሰበው መንገድ ነው የሚሄዱ እያለች ነበረ። ግን ምንም ቢሆን መፍትሄው እኛ እጅ ውስጥ ነው ያለው ጽናትዬ። አሁንም ደግሞ ኪራ ያው የተሳሳተ ሀሳብ ነው። አሁንም ይቅርታ አድርግልኝ ጽናት እየጠየቃት ነው። ያኔም ብዬ ነበረ ግን አሁንም ልንገር ነገሮቹ ቆም ብላ አስብ። ይሄን ቤቱ ብዙ ሰው አሳጥቷል ስትል ኪራ ደግሞ ብዙ ሰው ነበር ያሳጠፍ ስትል ማንና ማን ብሎ ኪራ ሲጠይቃት ኧረ እኔ ማንን ነው የማውቀው አለችው። እንዴ አሁን ደግሞ አሁን ብዙ ሰው እንዳሳጣው ነግረሽ ነበረ እያለ ኪራ ደግሞ ይጠይቃት ነበረ። ያው በወሬ መሀል ነበረ የገባው ጽናት ስትል ኪራ ደግሞ አሁን ነግረሽ አሁን ትሳሳቻለሽ ስትል ጽናት ደግሞ መምህር ሁሉ እውቀት አለ አይደለ እውቀት አለ አይባልማ አይደለ እያለች ነበር ጽናትዬ ማለት ነው። እሱስ ልክ ነሽ ኪራ። ጽናት ደግሞ እሺ አሁን ትቆያለህ እንዲከትፍ ነው እና ሽንኩርት እንዳይቃጥለው አንተም ደግሞ እንዳያቃጥልና እኔ ደግሞ አንተ አይን እንዳላረግ አይደል እንደዛ ነው ይመስለኝ። እኔ ኪራ እያላት ነው። በጥፍ እንዳላሳይሽ በጥፍ እንዳሳይሽ። ኦ ማይ ጋድ እንዲ መከተፍ ጀመረሽ ሽንኩርቱ ማለት ነው። ተቆርጦ መሰለኝ እጁ ነከሰችው። እንዴ ምን እየሰራሽ ነው ስትል እንዴ ደግሞ ቆሚና ጽናት እያለች ነው። እንዴ ጽናት የሰው ደም እንዴት ነው የምታደርጊው? የሰው ደም እንዴት እንደዚህ ታደርጊያለሽ?
እያለ አንተ እኮ ሌላ ሰው አይደለም እኮ ስትል እንዴ ምን አልሽው ስል አይ በቃ ተው ስትል ለነገሩ ምን ታደርጊያለሽ ፊት ሰጥቼሻለሁ። እንግዲህ ኪራ ከጽናት ተናዶ ሄዷል። እንግዲህ ጽናትዬም በዛው ሽንኩርት መከተፍ ጀመረችው ማለት ነው። ኪያዬና ጓደኛዋ እዚህ ጋር ወደ ቤት መመለስ አለብሽ ስትላት አይ እኔ እዛ ቤት መመለስ አልፈልግም ስትል ክያዬ ደግሞ እችኛዋ ደግሞ ጓደኛዋ ክያዬ ለወንድምሽ ታስፈልገዋለሽ ስትል አይ እኔ መሄድ አልፈልግም ስትል አይ ያደረግሽው ነገርም ያላረግሽው ነገር እኮ ሰው ማውራቱ አያቆምም ተመለሽ ወደ ቤት በቃ ለወንድምሽ አለው በይ ስትል ግን እኔ እንጃ ምንም የምችልበትን ነገር አይመስለኝም እያለች ነበረ። ግድ የለሽም ክያ አንቺ እሺ በይ እንጂ አንበሳም ቢሆንም ማላመን ነው። እንግዲህ እዚህ ጋር ደግሞ ሰንዬ በማኪያቶ እየጠጣች ያለሁ ጊዜ የኪራ ጓደኛ ወደ እሷ መጣ። እሷም እንዴት እዚህ ተገኘሽ ስትል አይ እኔ ደግሞ እዚህ ጋር ነስካፌ ሊጠጣ ብዬ ስመጣ አንቺን አገኘሁሽ እያላት ነበረ። ለምን ተከፋሽ? የተከፋሽው ሰው ትመስያለሽ ስትላት አይ እንዴት ለምን እንደተከፋው አንተ ላንተ ራሱ ይገባሃል ታውቃለህ ስትል እሱ ደግሞ እህትሽ ናታ አይደለ እህቴን ለምጄ ሰው ምንድን አለችኝ ቆይ ሰው አስለምዳ ስለሄደች ስትል የኪራ ጓደኛ ደግሞ አዎ አንዳንዴ እኮ እንደዛ ይፈጠራል። ሰንዬ ደግሞ ቤቱ ራሱ እኮ እሷ ሲሄድ ጨርር ብሏል እያለች ነበር። እንደው አልጋው ራሱ ብቻ ይሰፋኝ አልጋው ሰፋ አለ እህቷ ከሄደች በኋላ። ከዚህ በፊት ተሰምቶ የማያውቀው ብቸኝነት ስሜት እየተሰማኝ ነው ያለው። የኪራ ጓደኛው ደግሞ ታይ እንደዚህ አትበይ፣ እኔን ጀምሮ ከዙሪያሽ የሚወዱ ሰው በጣም ብዙ አሉ ያለ ነበረ። ሰንዬ ደግሞ እሱማ አውቃለሁ፣ ግን እህቴ በጣም ናፈቀች፣ እዛ ላይ ደግሞ አሳዘነች እያለች ነበረ። ሰንዬ የኔ ካርታታ እያለች ነው እህቷን ማለት ነው። የኪራ ጓደኛ ደግሞ እሺ እንደዛ ይሰማሽ ይችላል፣ ግን እንደዚህ አይል መጎዳት የለብሽም፣ አንቺ መጠንከር አለብሽ እያላት የመከራት ነበረ። በእርግጥ አንተ ትክክል ነህ። አሁን ላይ ውስጤ በጣም ጥሩ ስሜት ስላልተሰማ ስራ ራሱ እየሄድኩኝ አይደለም። ሰንዬ እንዴ ለምን አትሄጂም እያላት ነበረ። ሰንዬ ደግሞ እኔ እንጃ ታዲያ በዚህ ሁኔታ እንዴት ስራ ማስራት እችላለሁ? በእርግጥ ያለፈው ነገር ማውራት ትርጉም የለም እንጂ ስራው ደግሞ መቀጠል አለብሽ እያለ ነበር። በስራ ራሱ ቢዚ ታደርጊያለሽ ቢያንስ እያላት ነበረ። ሰኔ ደግሞ እንጃ ብቻ ጥሩ ሀሳብ መስሎኝ ነበረ። የኪራ ጓደኛ ደግሞ ሰኒ አራ እንደዚህ ራስሽን በጣም ውጥራት አድርጊ ትጎጃለሽ እያላት ነበረ። ኪራ በር ሲያንኳኩ የኪራ ማን ነበር ብቻ ስሙን አላውቅም ከፈተ። አንተ ግን ለጽናት ምንድን ነው ብሎ ሲጠይቅ አይ አብረን እያደገን ጓደኞቹን ስትል አረ ለምንድን ነው ግን ጠየቅ ብሎ እሱን መልሶ ሲጠይቅ አይም ፎንቃ ከሆንክ ለማንኛውም ሆንከ ማለት ለእሷ ፎንቃ ከሆንክ ማወቅ ፈለገ። የሴትና የወንድ ጓደኛ ብዙም አይ ምንድነው እኔና ጽናት የድሮ አብሮ አደገን ልጆችንን አሁንም ደግሞ አብረን ነው ያለን እያለ ነበረ። ኪራ ደግሞ እንደዛ ከሆነ ጥሩ ነው እያለ እኔ ምለው ግን ለምንድን ነው ግን ጠየቅ እያለ ነበረ። ኪራ ደግሞ አይ ምነው እንዴ ሲያየው ትዝ ብሎኝ ነው እንደዛ ከሆነ እሺ አለ። ሰኒና ሜኑ እዚህ ጋር እንግዲህ ለምንድን ነው ግን እንደዚህ ከፋሽ ስትል አይ ምንም እንደ እህቴ እንደምትል ጎበዝ ሰው ለመሆን ለሞከርኩኝ ነው ሰኒ እያለች ነው። ሜኑዬ ደግሞ እሺ ጎበዝ እኮ ነሽ አንቺ ስትጀመር እሷ እዛ ያለች የናሆም እናት ደውላ ነበረች። እንግዲህ በውስጥ እያወሩ እንዴት እንደዚህ ግን ታወሪያለሽ? ናሆምን ጥዬ እንዴት መሄድ
ያስፈልጋል እያለች ነበረ። ሰኒዬ ደግሞ በማልቆ ምንድነው ያወራች ነው ያለች ምንድነው ያወራሽ እያለች ሰኒዬ ደግሞ ደጋግማ እየጠየቀች ነበረ። እንግዲህ የናሆም እናት እንግዲህ ያው ልጅ ነው እየጨቀጨቀችው ያለችው። አሁንም ሰኒዬ ማነው ሜሉዬ እናትነት እኮ የፈጣሪ የሰጠ ጸጋ ነው እያለች ነበረ። በዛውም ጽናት ማነው ሜሉዬ ማለቀስ ጀመረች። ሰኒዬ ደግሞ ቆይ ምን ተፈጥሮ ነው? ምንድነው ነገሩ? ቆይ ምንድነው የምትልሽ እያለች ነበረ። ያም ቀን ከቤት ወጥቼ ነበረ። ለዛ ነው ደጋግማ እየጠየቀች ያለችው። ከማንም ጋር ዝም ብለሽ የከሰከስሽ ነው ያረገሽው እያለች ነው። ግን ያረግዛለች እንዴ? እኔ ግን አላወኩም ነበረ። ሰኒዬ ሜሉዬ እንኳን ደስ አለሽ ካረገሽ። ሰኒዬ ደግሞ ቆይ እንደዚህ እንዴት ትናገራለች? እናት አይደለችም እንዴ ስትል ሜሉዬ ደግሞ እኔ እንጃ ምን ባደርጋት ነው እሷን ግን ደስ የሚያደርጋት እያለች ነበረ። አሁንም ሰኒዬ ቆይ ለምንድን ነው የማያስጨንቀው ነገር ነው የሚያስጨንቅሽ እያለች ሜሉን እንግዲህ እዚህ ጋር ጽናትና ማን ነበር እቺ ደግሞ ጨበሬ የሰሙትን ነገር አንቺን ሰምተሻል ነው ወይስ የቃልሽ? አንድ ላይ ትንሽ ፋርት አሳይቻችኋለሁ ውድ ቤተሰቦች። እንግዲህ ኤዱና ክያ እንግዲህ ክያዬ እዚህ ጋር ኤዱ ስትሄድ ክያ ያዘችው። ወዴት ነው የምትሄጂው እያለች ሲጠይቃት ኤደን ደግሞ ክያዬ ከዚህ በኋላ እንዳትከታተይ ብላ ጥላት ነበር የሄደችው። ቤተሰቦቼ በጣም ይቅርታ ልጆቹ እየጠሩ በማል እያቆረጥኩኝ ነው ያለው እና እንግዲህ ክያዬ ወደ ቤት ተመለሰች። እኛዋ ደግሞ ጭብር እያለችው ወይ ጉን እያለች እንግዲህ ለሰው ምን እንዳወራቸው አላውቅም። ያው ምስጢር ማቋጠር ነበረብኝ። ለሰው ለምን አወራው? እናንተም ግን ምስጢራችሁን ቶሎ ብላችሁ ለሰው እንዳታወሩ። ምስጢሩን ዝርግፍ አድርጌ ይሄው ሁለቱ እርሾ ያበዛበት ዳቦ ሆነ። ሁለቱን ኩፍ አለ ያለች ገርማ እንግዲህ ብቻ በጣም ተጨንቃለች። እንግዲህ አሁን ምን ላርግ? የገዛ ምላስ በጥንቃቄ ቢያወራ እያለች በጣም ጨንቃለች። እሺ ባላወራስ ሰላም አለ እያለች ነበረ። ቶሎ ማውራት እኮ ጥሩ አይደለም። አሁንም እንግዲህ የምላሴ ለቆጥር ብዬ ነበረ። ሜኑ ደግሞ በጣም ጨንቃለች። ምንድነው የምታጣድፈኝ? ግን እሺ በዚህ ሁኔታ ሆኜ ልጅ እንዴት መውለድ ይችላለሁ? ኡፍ አልማት ላንተ ይርዳኝ። ናሆምን ደግሞ ምሩ ደህና ነሽ ስትል ምሩ ደግሞ ደህና ነኝ አታስብ እያለች ነበረ። ምን ሆነሽ ነው? ሆድሽ ያመሻል ብዬ እኮ ነው ስትላት አረ ደህና ነኝ አታስብ እያለች ነበር ማለት ነው። ምሩዬ ደግሞ አሁንም አልማከው ብቻ ትክክለኛ ፍቅር ትክክለኛ ነገር ቤተሰቦቼ እንግዲህ በሌላ ድራማ እንደሚመጣ ተስፋ አደርጋለሁ። መልካም